በስመ አብ ወወልድ ወመንፈስ ቅዱስ አህዱ አምላክ አሜን። ሊቀ ሰማዕት ፀሐየ ዘልዳ ቅዱስ ጊዮርጊስ። ሊቀ ሰማዕታት ቅዱስ ጊዮርጊስ ሀገሩ ፍልስጤም ልዩ ስሟ ልዳ ሲሆን የተወለደው በ277 ዓመተ ምህረት ጥር 20 ቀን ነው። ጊዮርጊስ ማለት ኮከብ፣ ብሩህ፣ ሐረገ ወይን፣ ፀሐይ ማለት ነው። አባቱ ዞሮንቶስ ወይም አንስጣስዮስ የልዳ መኳንንት ሆኖ ተሹሞ ይኖር ነበር። እናቱ ቴዎብስታ ወይም አቅሌስያ ከቅዱስ ጊዮርጊስ ሌላ ማርታና እስያ የሚባሉ 2 ሴት ልጆች ወልዳለች። ቅዱስ ጊዮርጊስ 10 ዓመት በሆነው ጊዜ አባቱ ስለሞተ ሌላ ደግ ክርስቲያናዊ መስፍን ወስዶ አሳደገው። መስፍኑም በጦር ኃይል አሰለጠነው። 20 ዓመትን በሞላው ጊዜ መስፍኑ የ15 ዓመት ቆንጆ ልጅ ነበረችውና እርሷን አግብቶ ሀብቴን ወርሶ ይኖር ብሎ ድግስ ሲያስደግስ ጌታችን ቅዱስ ጊዮርጊስን ለዚህ አላጨውምና የመስፍኑን ነፍስ ወሰደ። ቅዱስ ጊዮርጊስም ሐዘኑን ጨርሶ ወደ ቤሩት ሀገር ሄደ። በቤሩት ደራጎንን ያመልኩና ሴት ልጆቻቸውን ይገብሩለት ስለነበር ሰማዕቱ ደራጎኑን በኃይለ መስቀል ድል ነስቶ ሕዝቡን ወደ አምልኮተ እግዚአብሔር አስገብቷቸዋል። ወደ ፋርስ ቢመለስ ዱድያኖስ 70 ነገሥታትን ሰብስቦ 70 ጣዖታት አቁሞ ሲሰግድ ሲያሰግድ ቢያገኛቸው ለሃይማኖቱ ቀናኢ ነውና ከቤተ መንግሥቱ ገብቶ በከሃዲያኑ 70 ነገሥታት ፊት ክርስቲያን መሆኑን በመመስከር የጌታችን የመድኃኒታችን የኢየሱስ ክርስቶስን አምላክነት መሰከረ። ዱድያኖስም ማንነቱን ከተረዳ በኋላ አንተማ የእኛ ነህ፣ በ10 አህጉር ላይ እሾመሃለሁ፣ የኔን አምላክ አጵሎንን አምልክ አለው። ቅዱስ ጊዮርጊስም ሹመት ሽልማት ለአንተ ይሁን፣ እኔ አምላኬ ኢየሱስ ክርስቶስን አልክደውም አለው። በዚህ ጊዜ ዱድያኖስ እጅግ ተናዶ ብዙ አሰቃቂ መከራዎችን አደረሰበት። ቅዱስ ጊዮርጊስ ግን ጌታችንን ይህን ከሃዲ እስካሳፍረው ድረስ ነፍሴን አትውሰዳት በማለት መከራውን ይታገዝ ዘንድ ለመነው። እግዚአብሔርም ጸሎቱን ሰምቶ ፈቃዱን ፈጸመለት። ብዙ መከራንም ሁሉ እንዲታገዝ ጽናትን ሰጥቶታል። 3 ጊዜም ከሞት አስነስቶታል። ቅዱስ ጊዮርጊስም የደረሰበት እጅግ አሰቃቂ መከራዎች የሰው ሕሊና ሊያስባቸው እንኳን የማይችላቸው ናቸው። በመጀመሪያ ዱድያኖስ በእንጨት ላይ ከሰቀለው በኋላ ሥጋውን በመቃን አስፈተተው። ረጃጅም ችንካሮች ያሉበት የብረት ጫማ ጫምቶ ሂድ አለው። ጌታችንም ቅዱስ ሚካኤልን ልኮለት ፈውሶታል። ዳግመኛም በ70 ችንካሮች አስቸንክሮ በእሳት አስተኩሶ አናቱን በመዶሻ አስቀጥቅጦ በሆዱ ላይ የድንጋይ ምሰሶ አሳስሮ እንዲያንከባልሉት አደረገ። ሥጋውንም በመጋዝ አስተልትሎ ጨው ነሰነሰበት። ሥጋውም ተቆራርጦ መሬት ላይ ወደቀ። ጌታችን መድኃኒታችን ኢየሱስ ክርስቶስ በመንፈቀ ሌሊት በእጁ ዳሶ ከፈወሰውና ገና 6 ዓመት ለስሜ ትጋደላለህ፣ 3 ጊዜ ትሞታለህ፣ በ4ተኛውም ታርፋለህ ካለው በኋላ በመከራውም ሁሉ እርሱ እንደማይለየው ነገረው። ዱድያኖስ ቅዱስ ጊዮርጊስን ከዚያ ካደረሰበት አሰቃቂ መከራዎች ሁሉ ድኖ ፍጹም ጤነኛ መሆኑን በተመለከተ ጊዜ እጅግ ደንግጦ የሚያሸንፍልኝ ቢኖር ብዙ ወርቅ እሰጠዋለሁ ብሎ ተናገረ። አትናሲዮስ የተባለ መሰሪ አንዲት ላም በጆሮዋ ሲያንሾካሹክባት ለ2 ተሰንጥቃ ስትሞት ለንጉሡ አሳየውና ቅዱስ ጊዮርጊስንም እንደሚያሸንፍ ምልክት አሳየ። ንጉሡም ያሸንፍልኛል ብሎ ደስ አለው። መሰሪውም ሆድ በጥብጦ አንጀት ቆራርጦ የሚገድል አስማተ ሰይጣንን ደግሞበት እንዲጠጣው ለቅዱስ ጊዮርጊስ ሰጠው።
ቅዱስ ጊዮርጊስ ግን ስመ እግዚአብሔርን ጠርቶ ቢጠጣው እንደ ጨረቃ ደምቆ እንደ አበባ አሸብርቆ ተገኝቷል። በዚህም ጊዜ ጠንቋዩ ማረኝ ብሎ ከእግሩ ስር ወደቀ። ቅዱስ ጊዮርጊስም መመለሱን አይቶ የቆመባትን መሬት በእግሩ ረግጦ ውሃ አፍልቆ ወደ ጌታችን በጸሎት ቢያመለክት ሐዋርያው ቶማስ በመንፈስ መጥቶ አጠመቀው። እርሱም ስለ ጌታችን አምላክነት መስክሮ ጥር 23 ቀን አንገቱን ለሰይፍ ሰጥቶ በሰማዕትነት አርፏል። ቅዱስ ጊዮርጊስን በመንኮራኩር አስፈጭቶ ከትልቅ ጉድጓድ ጥሎት ደንጊያ ዘግቶበት አትሞበት ሄደ። ጌታችንም የተፈጨውን የቅዱስ ጊዮርጊስን ሥጋ በእጁ ዳሶ ፈውሶታል። ወደ ከሃዲውም ንጉሥ ተመልሶ አምላኬ ከሞት አዳነኝ በማለት መሰከረ። ንጉሡም ዳግመኛ በብረት አልጋ አስቸንክሮ ከበታቹ እሳት አነደደበት። ነገር ግን እሳቱ ደሙ ሲንጠባጠብበት ጠፍቷል። ጌታችንን ፈወሰው። ከዚህም በኋላ ዱዲያኖስ ቅዱስ ጊዮርጊስን ኢየሱስ አምላክ መሆኑን አሳየኝ ቢለው የለመለሙትን ዕፅ አድርቆ የደረቁትንም ደግሞ አለምልሞ ከሞቱ 430 ዓመት የሆናቸውን ሙታንን አስነስቶ አሳይቶታል። ነገር ግን ንጉሡ ልቡ ክፉ ነውና በረሃብና በጽም ይሙት ብሎ ምንም ከሌላት መበለት ቤት አሳስሮታል። እርሷም የሚቀመስ ስትፈልግ ቤቷ በእህል ተትረፍርፎ የታሰረበትን ግንድ ማለትም የቤቱን ምሰሶ አለምልሞታል። ልጇም ጆሮ የማይሰማ ነበርና ፈወሰላት። መበለቲቷንም ከነ ልጆቹ አጥምቋቸው መልአኩ ቅዱስ ሚካኤል ከእስራቱ ፈቶት ተመልሷል። ዳግመኛም ንጉሥ ዱዲያኖስ ጭፍሮቹን በመንኮራኩር ፈጭታችሁ አጥንቱን ደብረ ይድረስ በተባለ ተራራ ላይ ወስዳችሁ ዝሩት ብሎ አዘዛቸው። ጭፍሮቹም የቅዱስ ጊዮርጊስን ሥጋ በመንኮራኩር ፈጭተው ወስደው በተራራው ላይ ቢረጩት ሥጋው ያረፈበት ሳር ቅጠሉ፣ ደንጊያው፣ እንጨቱ ሁሉ ጊዮርጊስ ቅዱሱ ለእግዚአብሔር፣ ጊዮርጊስ ሰማዕቱ ለእግዚአብሔር እያሉ አመስግነዋል። አሁንም ጌታችን ለሶስተኛ ጊዜ ከሞት አስነሳውና ሥጋውን ፈጭተው በተራራው ላይ ሥጋውን በትነው ወደ ንጉሡ የሚመለሱትን ወታደሮች በመንገድ ከኋላቸው ሄዶ ደረሰባቸውና ቆዩኝ፣ ጠብቁኝ አላቸው። እነርሱም እጅግ ደንግጠው ይህ እንዴት እንደሆነ ሲጠይቁት አምላኬ ከሞት አዳነኝ አላቸው። ጭፍሮቹም እጅግ ደንግጠው ከእግሩ ስር ወድቀው ይቅር በለን ብለው በአምላኩ እንደሚያምኑ መሰከሩለት። ቅዱስ ጊዮርጊስም ከመሬት ላይ ውሃ መንጭቶ በጸሎት ጌታችንን ቢጠይቅ ቅዱስ ዮሐንስን አምጥቶ አጥምቋቸዋል። እነርሱም በንጉሳቸው ፊት ሄደው ስለ ጌታችን በመመስከር በሰማዕትነት አርፈዋል። ንጉሡም ዳግመኛ ቅዱስ ጊዮርጊስን በመንግስቴ ልሹምህ ለአጵሎን ስገድ ቢለው ቅዱስ ጊዮርጊስም ሊያሾፍበት በማሰብ እሺ ብሎ ወደ ንጉሡ ቤተ መንግስት ገብቶ የንጉሡን ሚስት ንግስቲቱን እለእስክንድርያን አስተምሮ አሳምኗታል። በነጋም ጊዜ ንጉሡ በአዋጅ ሕዝቡን ሁሉ ሰብስቦ ጊዮርጊስ ለጣዖቴ ሊሰግድ ነውና ኑ ተመልከቱ ብሎ ተናገረ። ቅዱስ ጊዮርጊስም በተሰበሰበው ሕዝብ መካከል አንድን ብላቴና ጠርቶ የኢየሱስ ክርስቶስ አገልጋይ ጊዮርጊስ ይጠራሃል ብለህ ለጣዖቱ ንገረው ብሎ ላከው። ብላቴናውም ወደ ጣዖት ቤቱ ገብቶ ቅዱስ ጊዮርጊስ እንዳለው ተናገረ። በዚህም ጊዜ በጣዖቱ ላይ ያደረው ሰይጣን እየጮኸ ቅዱስ ጊዮርጊስ ያለበት ቦታ ድረስ መጣ። በንጉሡና በሕዝቡም ሁሉ ፊት አምላክ አለመሆኑን ይልቁንም አሳች ሰይጣን መሆኑን በመናዘዝ ከተናገረ በኋላ ቅዱስ ጊዮርጊስ መሬት ተከፍታ እንድትወጣው አደረገ። ይህንን ተአምር ያዩ ሁሉ ብዙዎች በጊዮርጊስ አምላክ አምነናል እያሉ በጌታችን አመኑ። የንጉሡ ሚስት እለእስክንድርያ በቅዱስ ጊዮርጊስ አምላክ ካመነች በኋላ ባሏን ከክፋቱ ተመልሶ እንዲያምን ብትለምነውና ብትመክረውም አልሰማት አለ። ይልቁንም ንጉሡ በአደባባይ በሕዝቡ ሁሉ ፊት የገዛ ሚስቱን አሰቃይቶ ሰውነቷን ቆራርጦ ሰቅሎ አንገቷን በመሰየፍ ሰማዕትነትን እንድትቀበል አደረጋት። ቅድስት እለእስክንድርያም ቅዱስ ጊዮርጊስን ሳልጠመቅ አልሙት ስትለው እርሱም ደምሽ ጥምቀት ሆኖሻልና እነሆ የክብር አክሊል እየጠበቀች ስለሆነ አይዞሽ ብሎ አጽንቷታል። በመጨረሻም ቅዱስ ጊዮርጊስ ከጌታችን ከመድኃኒታችን ኢየሱስ ክርስቶስ ዘንድ ታላቅ ቃል ኪዳን ከተቀበለ በኋላ በ27 ዓመቱ በሚያዝያ 23 ቀን ሰማዕትነቱን ፈጽሟል። አንገቱም ሲቆረጥ ውሃ፣ ደምና ወተት ወጥቷል። ከሥጋውም እጅግ ብዙ አስገራሚ ተአምራት ተፈጽመው ታይተዋል።
ወስብሐት ለእግዚአብሔር። ይቆያል።